ኪነ ጥበብ ያብብ፣ አዲስ አበባም ታብብ። የኔ ደስታ እጥፍ ድርብ ነው። ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረግ ተረስተው ይቀሩ ነበር። ለምሳሌ ሰጥቶ አፍርሶታል አይደለም የጥላውን ገሰሰ። ይሄ ግን የዘላለም ነው። መውጫ መግቢያው ነው ለክብር ዘበኛ ጥላውን። ሰፈሩ ላይ ነው የተተከለልን። የአሊ ቢራና የማሙድ ውህደት ከልጅነት ጀምሮ ከድሮ ጀምሮ በጣም የፍቅር ህይወት ዛሬ ጎን ለጎን ሆነው እውነት ክብርት አዳነች አቤቤን እጅግ በጣም አመስግኑልኝ። አይኑ አይደደበ ሰው እንዴት ለሞጣው መንግስት ሁሉ ያጎበድዳል። በቃ ለዚህ ሀገር እንደተከበሩ መሞት ቀረ ማለት ነው። በደርጊ ጊዜ እድገት በህብረት ባንዲራ ያዥ የነበረው ነው አይደደበ በኢህአዴግ ጊዜ ወዲ ዜናዊ ሲዶይም አልሰማሁም እኮ እያለ ሲነፋረቅ የነበረው ወዲ ደደበ አፍታም ሳይቆይ ለውጢውን ደግፎ ለህፃኔው ንጉሲ የእኛ ሙሴ ለሚል ነጠላ ደርፊ ለመልቀቅ አፍታም ያልፈጀበት ነዋይ ደደበ ተማሃሊ ለተመረቁት ሐውልቲዎች ለማድነቅ አቤቤ ሐውልቲ ባትሰራላቸው ኖሮ የሙዚቃው ንጉሲ ጥላሁን ገሰሰ በህዝቢ ይሮሳ ነበር እያለ የፕላቲኒየም ደረጃ አሽቃባጭ መሆኑን አስመስክሯል። ነዋይ ደደበ በንግግሩ አቤቤን ለማሞገስ እንደ አዲስ ፍቅረኛ ዮኔማር ሻይ ለመጠጣት ስኳሩ ስታማሲ ተጠንቀቂ፣ ማንኪያውን ስታሽከረክሪ እንዳያዞርሽ ለሚል ምክርም ለግሷል። አቤቤ ለዚህ የወዲ ደደበ ማሽቃበጥ በምላሹ ሃንቲ ሽካሬ ቦታና ከሲንቄ ባንኪ ደሎብ ያለ ብድሪ ጆባ እንደምትለው በጉጉቲና በአሞራ እየተጠበቀ ነው። ሁለት ግሞች ሽታዬ ይባባላሉ አለ ወዲ ዜናዊ ለአሜዚንግ ነው ያለ። ለእኔ ለተሰሩት የሀገራችን እንቁ ግለሰቦች ሐውልቲ በመሰራታቸው ደስ ቢለኝም ላለኝ ቅሬታ ግን ሐውልቲዎቹን በደንብ እንድንለያቸው እንደ ነጻነት ወርቅነህ ሐውልቲ ለእኔ እከሌ ነኝ ለሚል ጽሁፍ ቢያስይዟቸው ቀንጆ ይመስለኛል። በተለይ ደግሞ ለድምፃዊ ሃጫሉ ሁንዴሳ ከሐውልቲው በላይ ፍትህ የሚያስፈልገው ይመስለኛል። በአልተያያዘ ናዚ ለሰሞኑ አነጋጋሪ ለነበረው የኮሜዲናው እሸቱ መለሰና የቢምቢ ሀበሻ ሰጣ ገባ ላይ ዲማን ሃንቲ ነገር በል እንጂ ለሚል ጥያቄ በውስጥ መስመሪ ደርሶኛል። ለእኔ ለኮሜዲናው እሸቱ መለሰ ሐሳብ ሙሉ ለሙሉ በሚባል ደረጃ የሙስማማበት ቢሆንም እሸቱም ላይ ለቀረጨምኳቸው ነገሮች አይጠፉም። ለእዝች ባምቢነች ቢምቢ ለተባለች ቡሽቀሊያም አለሌ ለሃንቲ ጊዜ ለቲክታክ ላይቭ ላይ የደስታ አምባ እንዴት ይገለጻል ተብላ ስትጠየቅ የደስታ አምባ ማለት ኮንኮላታ ገጭቶህ ከኮንኮላታው አላሙዲ ሲወርድ ማየት ነው ለሚመስል አይነት ነውራም ባለጌ መልሲ ስትመልስ ፈቅደን ብናኖራት ለእሷ ግን ለፈጣሪ ክቡሪ ነው ያለውን ትዳር ተራ መሆኑንና አንዳንድ ለዲማን ሾው ተመልካቾች የማይመጥኑ ንግግሮች በመናገር ታፍሮና ተከብሮ የኖረውን የሀገራችን ባህል ወግ ልማዲና እምነቴ ለሞናድ እስከ ሲኦል ወርዳለሁ ትላለች። ደሞኮ ለጥፋቲዋ ይቅርታ እንደመጠየቅ ለራሴ ገድዬ እጆ ለመንግስት እሰጣለሁ ትላለች። ጥርግ ቦሊ ባቄላ አለቀቢሉ ፎሲቀለለ አልወዲ ዜናዊ ለአሜዚንግ ነው ያለ። ቆደሞ ብዬ እንደተናገርኩት ለኮሜዲናው እሸቱ ሐሳብ በዚች ቢምቢ ላይ ባነሳው ሐሳብ የሙስማማ ቢሆንም እሸቱም ለዚህ ኖርማል አይደለም ብሎ ለጀመረው ፕሮግራም በራሱ ቢጀምር ቀንጆ ይመስለኛል። እሸቱ ለመሆኒ ከእድሜያቸው በላይ ያልተገባ ነገር ስለ ወሲብ፣ ስለ መጠጥና ስለ ፖለቲካ ለሚያወሩ ሳይሞቅ ፈላ የሆኑ ፈላዎችን ለቪውና ለዶላር መሸቀያ ለማድረግ ድንቅ ልጆች ብሎ ማቅረቢ ኖርማል ነው ትላለህ? ስለ አሜሪካኑ ጎዳሙና ስለምትሰጠው የአርቲፊሻል ኢንተለጀንስ ስልጠና በሌላ ጊዜ እመለስበታለሁ። ተመልካቾቻችን ለዛሬ ዲማን ሾው አጭር ቆይታዬ ለዚህ ይመስላል። ለሚቀጥለው ዲማን ሾው ኤፒሶድ ስለ ኡስታዝ ያሲን ኑሩ ስለተደረገው የነዳጅ ጭማሪና ለኔ ትግራዋይነቴና ኢትዮጵያዊነቴ ተጋጭተውብኝ ለማያውቁት ዲማን ዝኡብል አረኩት የስልጣን ቦንዳ ዙሪያ የምመለስ ይሆናል። ፒስ አውት። ዲማን እንወድሃለን ዲማን እየዘለላችሁ Show.